የነዚህ የሁለት ጥንዶች የወሲብ ቅሌት የሚያሳይ ቪዲዮ በቴሌግራም ላይ ተለቋል። ገብታችሁ ተመልከቱ። ልጅቷ ለስሙ ዶክተር ናት። ድንቄም ዶክተር። ዲና የአብርሃምን ልብ ለማቅረጥና ሐሳቡን ለማስቀየር ቆንጆ ሰርፕራይዝ ብታረገውም አብርሃም ግን በጭራሽ ሐሳቤን ልቀይር አልችልም ብሏል። የሳቤላ የእናቷን ጥያቄ ልዩን እጅግ በጣም አስጨንቋታል። ልዩ ግራ ገብቷት የሳቤላ ጉዳይ ደረጃ ላይ ቁጭ ባለችበት ድንገት ዶክተር ርብቃን ስታለቅስ ሰምታታለች። ዶክተር ርብቃም ያላሰበችው ችግር ገጥሟታል። ቪዲዮ ተለቆ በሶሻል ሚዲያ ላይ ደግሞ እቺ ምን አይነት ዶክተር ናት ድንቄም ዶክተር እየተባባሉ ሲሳለቁባት ተመልክታለች። ግን ይሄም በህልም ይመስላል። ዶክተር ርብቃ ምን ልታረግ ትችላለች? ማርኮን ያሰበው እቅዱ የተሳካለት አይመስልም። የልዩ እህት በድጋሚ አመልጣቸዋለች። የልዩ እህት ትራንስፖርትም ሆነ ምንም አይነት እጇ ላይ ገንዘብ ስልክም ሆነ የላትም። ለመለመንም መድፈር አልቻለችም። ወደ ሀገሯ ለመግባትም ደግሞ ትራንስፖርት ያስፈልጋታል። ግራ ተጋብታለች። ሲኖም እንግዲህ ባለቃው በማርኮን ተደብድቧል። ሲኖ ምንም አይነት ገንዘብም ሆነ ትራንስፖርት የሚሆን ስልክም ስለሌላት እዚሁ አካባቢ አናጣትም ብለው እየፈለጓት ነው። ግን ደግሞ የልዩ እህት እንግዲህ አምላክ ወረርቷት ለጊዜው እጃቸው አልገባችም። የልዩ እህት ምን ብታደርግ ይሻላል ትላላችሁ? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሳቤላ ተከታታይ ድራማ አብርሃም እንግዲህ ለልጁ ለሳቤላ ሲል አንደኛው ቤቱን ለመሸጥ ተገዷል። ይህም የሆነው ምንድነው? ሳቤላ ኩላሊቶቿ ስላደረጉ ግዴታ ወደ ውጭ ሀገር ሄዳ ሕክምና መደረግ አለበት ስለተባለ አብርሃምም ለራሱ ሕክምና ያልሸጠውን ቤት ልጁን ሳቤላን ለማትረፍ ሲል ግን ቤቱን ለመሸጥ ተገዷል ማለት ነው። በዚህም የተነሳ ወይዘሪት ዲና ባልሰራችው ቤት ይህ ቤት በሳቤላ ስም ያለና የሳቤላ የእናቷ የአባቷ የቤተሰቦቿ ቢሆንም ግን ደግሞ ወይዘሪት ዲና ከነባሏ ወደዛ ቤት የገባችው አቶ አብርሃምን ራቁቱን አስቀርታ ሀብትና ንብረቱን ይዛ ለመውጣት ስለሆነ ማርኮን የልጆቿ አባት የሆነ ቢሆንም ግን ደግሞ አብርሃም የሚያውቀው ወንድሟ እንደሆነ ነው። እህትና ወንድም ሆነው ገብተው እዛ ቤት የአብርሃምን ሀብትና ንብረት ለመመስበር እንግዲህ የተቻላቸውን ሁሉ እያደረጉ ነው። ወይዘሪት ዲናን ከልቡ አምኗታልም ወዷታልም። አሁን ላይ ያሉት አንዳንድ ነገሮች ግራ ቢያጋቡትም አብርሃም ግን ደግሞ ዲናን ከልቡ ስለሚወዳት ያምናታል። እናም እንግዲህ በዚህ ሁኔታ ላይ ያለው አብርሃም አሁን ላይ አንዳንድ የማንቂያ ደወሎች እየተደወሉለት እየነቃ ያለ ይመስላል። ነገር ግን አሁንም በዚህ ቤት የተነሳ ትልቅ ጸብ ተነስቷል ማለት ነው። ዲና ቤቱን በጭራሽ መሸጥ አትችልም። እዚህ ቤት ለሚወሰነው ውሳኔ ለእያንዳንዱ ነገር ማወቅ አለብኝ የሚል ሀሳብ አንስታለች። ግን ደግሞ አብርሃም ይሄ ቤት የልጅ ነው፣ ይሄ ቤት ደግሞ የልጅ ህይወት ያለው በዚህ ቤት ላይ ነው። ስለዚህ ይሄ ቤት ግዴታ መሸጥ አለበት ብሏል። እንዴት እኔን እንደሚስት ሳታማክረኝ ትሸጣለህ ብትልም አይመለከትሽም ብሎ ጥሏት ሄዶ ነበር። ግን ደግሞ አብርሃም በሄደበትም እድል የቀናው አይመስልም። ምክንያቱም እዛ ቦታ ላይ ገዥና መታ ያገኛት ሰሎሜ ነበረች። ሰሎሜ ደግሞ የማርታ እህት፣ ድሮም ማርታና የሳቤላ እናት እህት ነበረች። የማርዳ እህት ነበረች ሰሎሜ። ማርዳና አብርሃም አንድ ላይ በነበሩበትም ጊዜ ትዳራቸውን ስታመሳቅል የነበረ ሰላም ስትነሳቸው የነበረችው ሰሎሜ ስትሆን አሁንም ደግሞ የነሱን ትዳር ለመበጥበጥ እስከ ቤታቸው ድረስ ሄዳለች ማለት ነው። ግን ደግሞ ሰሎሜ አንድ ትልቅ ሚስጥር አውቃለች። በማርኮንና በዲና በኩል ያለውን ሚስጥር አውቃለች። እዛ ቤት ያለው ነገር ግራ ገብቷታል። ግን ደግሞ ቤቱ እንዲሸጥ ነው ብሎ ደላለው በነገራት መሰረት የቤተሰቤ ሀብት ንብረት የሆነው የህብቴን ሀብት ሲሸጣ ላይም ሽጠህ እንድልብህ አትሆንበትም እያለች ነው። ግን ደግሞ አብርሃምም አይመለከትሽም ከዚህ በኋላ አልለቅሽም ብሏል። የአብርሃም ቤት ባለመሸጡ ማርኮን ደስተኛ ይመስላል። ማርኮን ይሄ ቤት መሸጥ ያለበት በእኔ በሚመጣ ሰው ብቻ ነው። በዛ ላይ ሰሎሜ ዛሬ በትክክለኛው መንገድ ነው የመጣሽው፣ ትክክለኛው ሰዓት ላይ እያለ ደስተኛ የሆነ ይመስላል። ግን ደግሞ አብርሃም እጇ ረጅም የሆነች ብትሆንም እድሜ ልኩን ህይወቱን ስታበጣብጥ የነበረች ሴት እንዲሆነችና እሷ ላጤ ሆና እህቷም ደግሞ ትዳሯ እንዲበላሽ ያደረገችው እሷ ናት ብሎ ስለሚያምን አብርሃም ለሰሎሜ ትልቅ ጥላቻ ነው ያለው።
ግን ደግሞ ይሄ ቤት ግዴታ በባሌም በቦሌም ብሎ መሸጥ አለበት፣ ልጅ ሳቤላ መታከም አለባት ብሎ ኃላፊነቱን ለማርኮን ሰጥቶታል። ማርኮንም በዚህ ጊዜ ደስተኛ ሆኗል። ወንድሜ እያለ እንግዲህ ጥርሱን እያሳየው በሆዱ ሸሽቶታል። አብርሃምም ዛሬ ጥሩ ስሜት አልነበረኝም እና ጥሩ ፊት አላሳየሁም፣ ላሳየሁ መጥፎ ባህሪ በጣም ይቅርታ ብሎ ማርኮንንም ይቅርታ ጠይቆታል። ማርኮንም አልተቀየምኩብህም ወንድሜ እያለ እቅዱ ስለተሳካለት ደስ ብሎ ታቅፎታል። ዲና የአብርሃምን ልብ ማግኘት አለብኝ፣ ይህን በሽተኛ ልቡን የተረፈውን አቅልጬ በራሱ ጊዜ እንዲሞት ይሆናል ብላ ቆርጣ ተነስታለች። አብርሃም ለልጁ ቼክአፕ ክትትል አብረን ሐኪም ቤት መሄድ አለብን ብሏት ነበር። እናም ይሄንን ሀሳብ ለማስቀየር ፏፍንተሽ ብላ እንግዲህ እሱን ለማማለል የተጠቀመችው የደከመችው ብዙ ጊዜዋን እንግዲህ መስዋዕት ሰውታ ተጨንቃ ተጠባ ባዘጋጀችው ሰርፕራይዝ ግን ደግሞ የተሳካለት አትመስልም። አብርሃም እጅግ በጣም ተናዱና ተበሳጭቶ ወደ ቤቱ የተመለሰ ቢሆንም በሰሎሜ ጉዳይ እንግዲህ ማርኮንም ኃላፊነቱ ተሰጥቶታል። ቤቱን የመሸጥ በተቻለው መጠን አፍጥኖ ገዥ እንዲያመጣም ትእዛዝ ሰጥቷል አብርሃም። እና አብርሃምም ወደ ቤት እየተመለሰ ባለበት ጊዜ እንግዲህ ዲና በጣም ተዘጋጅታ ፈንትሽ ብላ እየጠበቀችው ነበር። የዲና አቀባበል አብርሃምን ያስደነገጠ ይመስላል። አብርሃም ልደት አለ የተጋባንበት ቀን ነው እያለ እያንዳንዱን ነገር እየጠየቀ ነበር። ግን ደግሞ ዲና እንደዛ እንዳልሆነና ሰሞኑን ያሉበት ሁኔታ ጥሩ ስላልሆነ ጥሩ ጊዜ እንዲያሳልፉ ብላ እንደሆነም ተናግራለች። አብርሃምም እየተፈጠረ ያለው ነገር የእውነት ለሱ ብላ እንደሆነ ማመን ግራ ገብቶታል። እየተፈጠረ ያለው ነገር ምንድነው? ጠርተኸኛል አብይ፣ ጠልተኸኛል ወይ አብዬ ፍቅሪ እያለችው ነበር። እሱም ለምን እጠላሻለሁ? ምንም አልጠላሁሽም፣ ግን ደግሞ ተነጋግረን መፍታት ያለብን ብዙ ችግሮች አሉ። ከዛ ውጭ ግን ጥላቻ የሚባል ነገር የለም ብሏታል። እሷም ጥሩ ጊዜ ካሳለፍን ቆይተናልና ለዛ ብዬ ነው ላንተ ነው እንዲሆን ቢሆንኩት እያለችው ነበር። እናም እንግዲህ ወይኑን ይዛው ቁጭ ብላለች። አብርሃምም እንዲያጠጣ ቢጠይቃትም እሷ ግን መጠጣቷን አላቆም ብላለች። እናም አብርሃም ነገ የምንሄድበት ስላለን በጊዜ መተኛት ይኖርብናል ብሏታል። የት እንደሚሄዱ በጠየቀችውም ጊዜ ነገ ሆስፒታል እንሄዳለንና ነገ ክሊኒክ መሄድ ይኖርብናል፣ ምክንያቱም ክትትል መጀመር አለብሽ ብሏታል። እሷም እንዴት ብላለች። አብርሃምም ቀጠሮ አስይዣለሁ ባላት ጊዜ እንዴት የኔን ፍቃድ ሳትጠይቅ እንደዚህ ታረጋለህ? ልክ አይደለህም ብላ አለመግባባት ተፈጥሯል። አብርሃምም ምንም ቢሆን ቀጠሮ አስይዣለሁና የነገው ጉዳይ የሚቀር ነገር አይደለም፣ ስለዚህ አብረን መሄድ ያለብን ብሏል። እሷም ብቻዋን ለመሄድ ፈልጋለች፣ ግን ደግሞ አብርሃም አብረን ነው የምንሄደው እያላት ነው። ጠርጥረኸኝ ነው እንዴ አብዬ እያለች ነበር። የምን ጥርጣሬ ያመጣሽ? ግን ደግሞ ክትትል ያስፈልግሻልና ቼክአፕ አብረን መሄድ አለብን፣ ለዛ ደግሞ ቀጠሮ አስይዣለሁ ብሏታል። ዲና በጣም ተደናግጣለች። ግን ደግሞ አብርሃምን ለማሳመን ተጠራጥረኸኛል፣ አላመንከኝም እያለች የተለያየ ነገሮችን መናገር ጀምራለች። ነገር ግን አብርሃም በቃ ደህና ደሪ፣ ብዙ ስራ አለብን፣ ነገ ብዙ ነገር ይጠብቀናል፣ አንቺም ብትሆኚ ብዙ ጊዜ አትፍጂ፣ በጊዜ ተኝና በጧት እንድትነሺ ብሎ ጥሏት ሄዷል። በዚህ ሰዓት ዲና እጅግ በጣም ተናዳለች። ወይኑንም እየጠጣችው ነው። ዶክተር ርብቃ በተደጋጋሚ ለኤፊ ለፍቅረኛዋ በተደውልላትም ስልክ እያነሳላት አይደለም። እናም በዚህን ጊዜ እንግዲህ በጣም ተበሳጭታለች። አባቷ 150 ሺህ ብር ጠይቋት እሺ ካለችው በኋላ ግን ኤፊ ብሩንም ራሱም ጠፍቷል። ስልክ በተደጋጋሚ ብደውልለትም ሊያነሳ አልቻለም። እሱም ደግሞ ብር የለኝም በቁማር አስበልቼዋለሁ ብላት ምን አይነት ምላሽ ይኖራታል የሚለው ነገር ስላስፈራው ዝምታ መልስ ነው ብሎ ዝም ብሏል። ርብቃም በተደጋጋሚ ስትደውል እያነሳላት አልነበረም። በዚህን ጊዜ በጣም ተናዳ እጩዋ እያለቀሰች ነበር። በጣም እያለቀሰች ሳለ ድንገት ልዩ ወደዛ ክፍል ሄዳለች። ልዩ ስትሄድ የርብቃ ነገር ግራ ገብቷታል። ርብቃ እንደዚህ አይታ ተሰብራ አይታታቅም። በጣም እያለቀሰች ነበር። እናም ልዩ ለማጽናናት በሞከረች ጊዜ ርብቃ እንደዛ በኃይለኛው አምርራ ስታለቅስ የነበረች ልጅ ወዲያው ደግሞ ፈገግ ብላለች። እንዴ ርብቃ ባለች ጊዜ ምን ነው አሁን እያለቀሽ ነበር ልትይ ነው ስትላት፣ አዎ እያለቀሽ ነበር፣ አሁን ደግሞ በአንዴ ደስተኛ ትመስያለች ስትላትም አይኔ ርብቃ እንዲህ ነኝ፣ የሚያስጨንቀኝ የሚረብሸኝ ነገር ሲኖር አምር ያለቅሳለሁ፣ ከዛ ወዲያው ረሳዋለሁ፣ ግን ደግሞ ያን ነገር እስካላስታወሱኝ ድረስ እያለች ነበር። እናም ለምን እንዳለቀሰችና ኤፉም እንደደወለላት ስትጠይቃት እንዴ አሁን እየነገርኩሽ መልሰሽ ቁስሌን ትነኪብኛለሽ ባለቻ ጊዜ እሺ በጣም ይቅርታ ብላ ነበር። እና ግን ልዩ የሳቤላ ጉዳይ እንዳሳሰባት እየነገረቻት ነበር። ምን
ምንድነው ያሳሰበሽ የሳቤላ ጉዳይ ስትላት ሳብዬ አዝናለች፣ ከፍቷታል፣ እናቷን ናፍቃለች እያለች ነበር። እና ልዩ ከዚህም በላይ ደግሞ የሙልጭ ነገር እያስጨነቃት እንደሆነ ተናግራለች። እናም አሁን በድጋሚ ደውይለትና ካልሆነ ደግሞ እኔ ያናግረዋለሁ አይዞሽ ብላት ነበር። እንደዛ ይሻላል እንዴ እያለቻት ነበር። አዎ በደውልም እኮ ያነሳልኝም ስትላት በእኔ ስልክ ርብቃ ነኝ ብለሽ ቴክስት ላኪ፣ ከዛ ይደውልልሻል፣ ሲደውልልሽ አንሺ እና አዋሪው ብላት ነበር። እሺ ብላ በዚህ ሀሳብ ተስማምተዋል። በሌላ በኩል እንግዲህ ማርኮን ሀሳቡ ስለተሳካለት ደስ እያለው ወደ ቤቱ ሊመለስ ሲል ግን ደግሞ የልዩ እህት እንዲያመለጠች ሲኖ ነግሮታል። ሲኖ በነገረው ጊዜ እንዴት አንዲት በረሮ ሴት ታመልጣለች ብሎት እየተቆጣው ነበር። ሲኖም አታላው እንደሆነ በወንድነው ተፈታትናው ተናግሯል። እናም እንዴት ታመልጣለች ብሎ ሲኖን በኃይለኛው ደብድቦታል። ሲኖም አሁንስ በዛ አለቃ በዛው ባለ ጊዜ ሽጉጥ ደቅኖ አስፈራርቶታል። እናም ሲኖ እንግዲህ የልዩት ምንም አይነት ገንዘብም ሆነ ስልኳን ከነሱ ጋር እንደሆነ ምንም አይነት ገንዘብ እንደሌለ ነግሮት ብቻ ከዚሁ አካባቢ አትርቅም ሲለው ማርኮንም አሁኑን ፈልገን ማግኘት አለብን እያሉ እየፈለጉ ነው። የልዩም እህት እዛው አካባቢ ቁጭ ብላ የእህቷም ስልክ እንዳላነሳችላት እንዳልሰራና ደግሞ ገንዘብ እንዴት ነው ከየት ነው የማመጣው ሀገር የምገባበት ከማን ነው የምጠይቀው እያለች አንድ ቦታ ላይ ቁጭ ብላ ስታለቅስ ነበር። መንታ መንገድ ላይም ቁማ በዚህኛው ልሄድ በዚህኛው እያለች እየተሽከረከረች ነው። ማርኮንና ሲኖን ፈልገው አጥተዋታል። ማርኮን እጅግ በጣም ተናዷል። እንዴት አንድ ቢራቢሮ ታመልጣለች? እንዴት በአንድ ሴት ይህን የሚያክል ሰውነት ኖሮ እሷ አመልጣት አንተ ትሄዳለች እያለ ሲኖን አመነጫጭቆታል። ሲኖም እንግዲህ ጥፋቱ ስለሆነ ዝም ብሏል። ሲኖ ይዟት ሲያበቃ ሌላ ሰው መጣ ከሌላ ሰው ጋር እንዲሄደች ሲነግረው የበለጠ ተበሳጭቶበታል። በሌላ በኩል እንግዲህ ማርኮን ወደ ቤት በተመለሰ ጊዜ ፏ ብላ ተቀምጣ እየጠጣች ነበር። ዲናም ወንድሜ እያለችው ነበር። ስለዚህ ማርኮንም ዲና እንደዚህ የሆነችበት ምክንያት ለመረዳት አልከበደውም። እንዴ አብርሃምን ለማማለል እንደዚህ ዘንጠሽ ተጥቅቀሹ ጥሎሽ ገብቶ ነው አይደል እያላት ነበር። አይ እንደዛ አይደለም ብላ ላለመረታት እየሞከረች ነው። ዲና የአብርሃምን ንዴት ከልጆቿ አባት ከማርኮን ጋር ጊዜ ለማሳለፍ ወስናለች። እናም በዚህን ጊዜ እንግዲህ ልዩ ስልክ ሙልጭን ስልክ ልታወራ እንግዲህ ከሩብቃ ክፍል ወደ ክችን ለአብርሃም ራት ልትሰራ ስትወርድ መንገድ ላይ እንግዲህ አይታቸዋለችና መረጃውን በቪዲዮ ይዛ ሄዳ ተመልሳ የገጠማትን ነገር በሙሉ ለርብቃ ነግራታለች። ርብቃም እንዴ አብርሃምን ነፃ የምናወጣበት መረጃ አገኘን እያሉ ሁላቸውም እጅግ በጣም ተደስተዋል። እናም በዚህን ጊዜ እንግዲህ ይሄ መረጃ ይሄን ቪዲዮ ለአብርሃም አሳይተውት አብርሃምን ነፃ እንደሚያወጡትና እንደሚያሸንፏቸው ተነጋግረው እንግዲህ በዚህ ተነጋግረው ልዩም የአብርሃምን ራት ልትሰራ ሄዳለች ማለት ነው። እናም እንግዲህ ከዚህ ሁሉ በኋላ ዶክተር ርብቃ በተኛችበት በህልሟ ቅዠቱ መጥቶባታል። ቪዲዮዋ ሲለቀቅና በሶሻል ሚዲያ ተለቆ ህዝብ ሲቀባበለው ዲንቄም ዶክተር አንቺም ብሎ ዶክተር ባለጌነሽ እያለ ትንሹም ትልቁም ሲሰድባት አባቷ ሲከዳት አንቺ ልጅ የኔ ልጅ አይደለሽም ቅሌታም ነሽ እንዴት እንደዚህ ታዋርጅኛለሽ እያለ ሲያመነጫጭቃት ስልኳንም ጆሮ ላይ ሲዘጋባት እናም ኤፍኤም ደውሎላት እንግዲህ ቪዲዮአቸው እንዴት ተለቀቀ መርዶውን እንዲያበሰራት አብርሃምም እስከዛሬ ለነበረን ነገር አመሰግናለሁ ዶክተር በጣም አዝናለሁኝ፣ ግን ደግሞ ከዚህ ሁሉ ወጥንቅጥ በኋላ እዚህ ቤት እንድትኖሪ አልፈቅድም ሲላት ብቻ ርብቃ በጭንቀት የመጨረሻዋ ውሳኔዋ ያደረገችው እንግዲህ ራስን ማጥፋት ሆኗል ማለት ነው። ከብዙ ማንባትና ከብዙ ጭንቀት በኋላ አይ መፍትሄው ራስን ማጥፋት ነው ብላ ገመድ ያዘጋጅታለች። ዶክተር ርብቃ ይሄ ነገር በህልሟ ነው ወይስ የእውነት ተለቆባታል? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ